እንግዳ ነኝ እኔ ስኖር በዚህች ዓለም ሀብቴም በሰማይ ነው ከዚህ ምንም የለ መላእክት ይጠሩኛል ከሰማይ ሚያዝያ 13 ቀን 2017 ዓ.ም ከዚህ ዓለም ድካም ላረፉት ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ነፍስ ረፍት በአዲስ አበባ መድኃኔዓለም ቤተክርስቲያንና በልደታ ማርያም ካቴድራል መስዋዕተ ቅዳሴ ተደርጓል። ሚያዝያ 16 በመድኃኔዓለም ቤተክርስቲያን በተለይም በኢትዮጵያ ለሚገኙ የበርካታ ሀገራት ዜጎችና ዲፕሎማቶች የተዘጋጀ መታሰቢያ መስዋዕተ ቅዳሴ በኢትዮጵያ የቅዱስ መንበር ተወካይ ሞንሲኞር ማሲሞ ከአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴና ከነቀምት ሀገረ ስብከት ጳጳስ ብፁዕ አቡነ ሚልኪያስ ጋር በጋራ በመሆን አሳርገውታል። ሞንሲኞር ማሲሞ ከአሜሪካ አህጉራት የመጀመሪያው የካቶሊክ ቤተክርስቲያን መንፈሳዊ መሪ የነበሩት ቅዱስነታቸው እግዚአብሔርና ቤተክርስቲያንን ሲያገለግሉ የኖሩ መሆናቸውን ተናግረዋል። His entire life was dedicated to the service of the Lord. የቅዱስነታቸው ሕይወት ለእግዚአብሔርና ለቤተክርስቲያን የተሰጠ ነበር። የወንጌልን ቃል በታማኝነት በድፍረትና በዓለም አቀፍ ፍቅር በተለይም ለዶችና ለተገለሉ ሰዎች በመስጠት እንድንኖር አስተምረውናል። ካለፈው ወር ጀምሮ በዓለም ሁሉም ጫፎች ሲሰማ የነበረ ድምጽ ጸጥ ብሏል። የብርታት ቃል ድምጽ የሆነውና የእግዚአብሔር ፍቅርና የምንጋራውን የሰብአዊነት ፍቅር የሚገልጸው ድምጽ ጸጥ ብሏል። ይሄ ድምጽ ከጌታችን የሞት ድል ትንሣኤ በዓል መልካም ፋሲካ እስኪደርስ አልሰማነውም። ቅዱስነታቸው ከቅዱሳን ጋር የዘላለማዊ ህብረት እንዲኖራቸው እንጸልይ። በብዙዎች የተወደዱት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በሰላም ይረፉ። May Pope Francis, beloved of so many, rest in peace. Amen. የነቀምት ሀገረ ስብከት ጳጳስ ብፁዕ አቡነ ሚልኪያስ በበኩላቸው በቅዱስነታቸው ዜና ረፍት የተሰማቸውን ጥልቅ ሐዘን በሀገረ ስብከታቸው ስም ገልጸዋል። Extend my deep condolence. በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሕልፈት የተሰማኝን ጥልቅ ሐዘን በዓለም ዙሪያ ለሚገኙ ካቶሊካውያንና በጎ ፍቃድ ላላቸው ሁሉ ለመግለጽ እወዳለሁ። የቅዱስነታቸው ረፍት ሁላችንንም ያስደነገጠ ነበር። ነገር ግን የእሳቸው ረፍት ከፋሲካ በዓል ማግስት መሆኑ ከሞት በኋላ ሕይወት እንዳለ ማሳያ ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለሁላችንም ምልክትና አርአያ የሚሆኑ አባት ናቸው። እኔም በቅዱስነታቸው ሕልፈት የተሰማኝን ጥልቅ ሐዘን በነቀምት ሀገረ ስብከት ስም ሆኜ ለመግለጽ እወዳለሁ። ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዘላለማዊ ረፍትን እመኛለሁ። May God bless each one of us, and may God give eternal rest for the soul of Pope Francis. ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የዓለም አቀፋዊቷ ካቶሊክ ቤተክርስቲያን 266ኛ መንፈሳዊ መሪ በመሆን ላለፉት 12 ዓመታት ቤተክርስቲያንን ሲያገለግሉ የነበሩ መሆናቸው ይታወቃል። በመድኃኔዓለም ለዓለም አቀፉ ማህበረሰብ በተደረገ የመታሰቢያ መስዋዕተ ቅዳሴም በዕለቱ የተገኙት ካህናት፣ ደናግላና ምዕመናን የተሰማቸውን ሐዘን ገልጸዋል። የቅዱስነታቸው ሥርዓተ ቀብር ሚያዝያ 18 2017 ዓ.ም መፈጸሙን ተከትሎ በልደታ ማርያም ካቴድራል ተካሂዶም መስዋዕተ ቅዳሴ ያሳረጉት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ባሰሙት ቃል እግዚአብሔር ቅዱስነታቸው በቤተክርስቲያን ከጾታዊ ጥቃት ጀምሮ እስከ ጾታዊ እኩልነት፣ ተፈጥሮን መንከባከብ፣ ሰላምና በርካታ ዘርፎች ላይ ሲሰሩ የነበሩ መሆናቸውን አመላክተዋል። እግዚአብሔር ነው እረኛን የሚያስነሳ፣ እግዚአብሔር ነው እረኛን የሚሰጥ፣ እግዚአብሔር ነው እረኛን የሚጠራ። ርዕሰ ሊቃነ ጳጳሳት አቡነ ፍራንቺስኮስ ይህንኑ ነው ተቀብለው ጥሪያቸው የእሳቸው እንደሆነ አምነው በኢየሱሳውያን ማህበር ገብተው እንግዲህ እንደ ማንኛውም ገዳማዊ የሚደረገውን ጉዞ አድርገው ካህን ሆነው የኢየሱሳውያን አለቃ ሆነው ከዛ በኋላ ነው ወደ ጵጵስና አገልግሎት የገቡት። ጵጵስና በተጠሩበት ወቅት የመረጡት ቃል ሚዘራንዶ አትኩ ኤሊጀንዶ የቅዱስ ቢድ በ8ኛው ክፍለ ዘመን የተናገረው ቃል ስለ ማቴዎስ ጥሪ በማሰብ በምህረትህ ጠራኸው፣ ምህረት በማድረግ ጠራኸው፣ የጠራኸውም ስለማርከው ነው የሚለውን ቃል መርጠው ይህንን የህይወታቸው ዓላማ አድርገው ይህንን ህይወት የምህረት ህይወት ኖረዋል። ስለዚህ ነው ብዙ ጊዜ ካስታወሳችሁ ስለ ምህረት፣ ስለ ፍቅር፣ ሁሉን አቃፊ ስለመሆን መናገር እና ማስተማር የሚወዱት የነበረ። የምህረት ዓመት በተባለበት ጊዜ ብዙ ነገር ስለ ምህረት አስተምረውናል።
ምክንያቱም እሳቸው ራሳቸው ምህረት ተቀብያለሁ ምህረት ተደርጎልኛል ይህን ምህረት አካፍላለሁ ብለው ስላገለገሉ ነው ጥሪያቸውን ኃላፊነታቸውን ራሳቸውን የሚገነቡበት ቦታ ሳይሆን እንደ ክርስቶስ ሕይወታቸውን የሚሰጡበት ሕይወታቸውን የሚያቀርቡበት እስከ መጨረሻው ቀን ብዙዎቻችን በቴሌቪዥን አይተናል በፋሲካ ዕለት ህዝቡን ባርከዋል እንግዲህ ከሆስፒታል ተመልሰው ከደከሙ በኋላ መናገር በተለማምደው አጭር ቃል ተናግረዋል ከዛም አልፎ ወርደው በህዝቡ መሐከል ተመላልሰዋል በኋላም መጨረሻ ምን ብለዋል በህዝቡ መሐከል ስላመላለሳችሁኝ እግዚአብሔር ይስጣችሁ ምንድነው እረኝነታቸው እስከ መጨረሻ ነው እና ሁላችን እንደሰማነው ሐኪሞቹም እንደሚሉት የተጠበቀ ነገር ባይሆንም ለማግስቱ እግዚአብሔር ወደ መንግስቱ ጠርቷቸዋል እሳቸው ያደረጉት ብዙ ነገር አለ ግን አንዳንዱን ለመጥቀስ ያህል ለምስጋናችን ምክንያት ሆነን ዘንድ እግዚአብሔር ያነሳሳልን በዚህ ጊዜ ያነሳሳልን አባት ምን አደረጉ በተለየ መንገድ ብለን ስናስብ አንደኛ በዚህ ጊዜ ያለው የዓለም ሁኔታ ምንድነው ለምንስ እግዚአብሔርን እሳቸውን አስነሳ እሳቸውን ጠራ ብለን ማሰብ ይገባናል ምክንያቱም እግዚአብሔር ለሚያስፈልገው ሁኔታ የሚያስፈልገውን እረኛ ይሰጣል ወንጌልን ከመስበክ ከማስተማር በላይ ከሁሉ በላይ ወንጌልን በደስታ መስበክ በተመለከተ ኢቫንጀሊ ጋውዲዩም ጽፈው ሰጥተውናል ያ መልእክት ለሁላችን የሚሆን ዘላቂ የሚሆን ወንጌልን ፈገግ ባለ መልክ ደስተኛ በሆነ መልክ ተስፋ በተሞላው መልክ ስበኩ ከዛ አልፎ በቤተ ክርስቲያን አካባቢ የነበረ ሙስና በቤተ ክርስቲያን አካባቢ የነበረ ጾታዊ እኩል አለመሆን በቤተ ክርስቲያን አካባቢ በዓለም አካባቢ የነበረ ዘረኝነት ስደተኛን የመቃወም ነገር ይሄ ሁሉ ወንጌል ከመስበካቸው ተጨማሪ አገልግሎት ነበር ከዛ አልፎ የተፈጥሮ ሁኔታ የአየር ብክለት እና ሁላችንንም የሚያሰቃይ ድርቅ ጎርፍ የተፈጥሮ ውጥንቅጡን ሁሉ በተመለከተ ላውዳቶ ሲ በሚለው መመሪያቸው መጀመሪያ ከዛ ጀምሮ እንግዲህ ብዙ አስተምረውናል ፍጥረትን መንከባከብ እንዳለበት ለኢትዮጵያም ደግሞ ብዙ ጊዜ በአንጀሉስ በጸሎት በሚያስፈልግበት በችግር በጦርነት በሐዘን ጊዜ ወይንም ደግሞ ካስታወሳችሁ በሊቢያ የሞቱት የተገደሉት ሰማዕታትን በማሰብ ብዙ ጊዜ ስለ ኢትዮጵያ መነኩሴዎችም ብዙ ጊዜ ያገኙ ነበር ዛው በኢትዮጵያ ኮሌጅም በአካባቢያቸው ደግሞ የሚሰሩ ኤርትራውያንም ነበሩ በጽዳትም በምንም በክፍላቸው ስለዚህ የተለየ ሐሳብ ነበራቸውና ብዙ ጊዜ ያስታውሱን ነበር ብዙ ጊዜ በጸሎት ይደግፉን ነበር እግዚአብሔር መልካም እረኛን በዚህ ወቅት እሳቸው ይሁኑ ብሎ ሰጥቶ እሳቸው ለ12 ዓመት አገልግለውን እስከ መጨረሻ አገልግለውን ስለሄዱ እግዚአብሔርን እናመሰግናለን እግዚአብሔር አሁንም እንዲሁ መልካም እረኛ ይሰጠን ዘንድ መልካም እረኛ ለቤተ ክርስቲያን ለዓለም የሚሆን እረኛ ይሰጠን ዘንድ እንለምነዋለን በልደታ ማርያም ካቴድራል በተካሄደው መስዋዕት ቅዳሴ የተከበሩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለን ጨምሮ የበርካታ ቤተ እምነት ተወካዮች የመንግስት ባለስልጣናት ካህናት ወንድሞች ደናግላና ምእመናን በመገኘት ለቅዱስነታቸው ነፍስ ረፍት በጋራ ጸሎት አድርገዋል በብፁዕ ሊቃነ ጳጳስ ፍራንሲስኮ ሕልፈተ ሕይወት የተሰማን ጥልቅ ሐዘን የኢትዮጵያ መንግስት የኢትዮጵያ ሕዝብና በራሴ ስም እንድገልጽ ይፈቀድልኝ ፖፕ ፍራንሲስ እጅግ በመንፈሳዊ አባትነታቸው ለግፉዓን ጠበቃ በመሆናቸው በዓለም ዙሪያ መከራ ለጎበኛቸው ሁሉ ጠበቃ ድምጽ ለሌላቸው ድምጽ በመሆን ለ12 ዓመታት
ዓለምንም የዓለምንም ሕዝብ በቅንነት በበጎነት አገልግለዋል። እኒህ ታላቅ አባት በተለይ ጦርነት በጎበኛቸው ሰላም ባጡ አካባቢዎች ሁሉ ፈጥኖ ደራሽ ነበሩ። በሀገራችን በኢትዮጵያና በኤርትራ መካከል ሰላም ሲወርድ ከዓለም አቀፍ መሪዎች የመጀመሪያውን ታላቅ የበረከት ድምጽ ያሰሙ እሳቸው ነበሩ። እናስታውሳለሁኝ በተባበሩት መንግስታት ውስጥ ተሰራ ነበርና ዘመኑ ዓለም ሁሉ የከፋበት ነው። ይህ ክፉ በሚነገርበት ጊዜ ምናልባት አላስተዋልነው እንደሆነ እንጂ አንድ የሰላም ንፋስ በአፍሪካ ይነፍሳል። ማለትም ሰላምና እርቅ በኤርትራና በኢትዮጵያ መካከል ወርዷል። ይህ የጸሎታችን በረከት ነው ማለታቸውን አስታውሳለሁ። ሁለተኛ በተለይ በደቡብ ሱዳን ተፋላሚ ወገኖች በተከታታይ የሰላምን መንገድ ባልዋጁበት ጊዜ እኒህ ታላቅ አባት በተዋጊዎች እግር ወድቀው ለምነዋል። ይህን ያረገ ማን ነው? የለም። ስለዚህ በዚህ ይታወሳሉ። ቀን ለጠመመባቸው ቀን ለጎደለባቸው ሁሉ ጋሻ መከታ በመሆን በጸሎቻቸው በማስታወስ በመባረክ ታላቅ አገልግሎት አድርገዋል። ዓለም ትልቅ ሰው አጣለች። ቅዱስ ፖፕ ፍራንሲስ የኢትዮጵያ ካቶሊካዊት ቤተክርስቲያን ሐዘናቸውን መሰማት ወይንም ባለዕረፍታቸውን መሰማት ጊዜ ጀምሮ ከገለጸችበት ጊዜ ጀምሮ የኢትዮጵያ የሃይማኖት ተቋማት ጉባኤን ጨምሮ የተለያዩ ቤተ እምነቶች ሐዘናቸውን የሐዘን መግለጫ በመላክ ሐዘናቸውን እየገለጹ ቆይተዋል። ይህ እንግዲህ በተለይ እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ አንድ ቤተ እምነት እንደዚህ አይነት መሪዎች የእምነት ተቋማት አባቶች በሚያርፉ ጊዜ በሐዘናቸው መካከል የመገኘትና ሐዘናቸውን የመግለጽ የጥንት ጊዜ ጀምሮ የነበረን ባህል አብሮነታችን የምንገልጽበት የጋራ እሴት ያለን ሀገሮች ህዝቦች መሆናችንን የሚያሳይ ነው። ከዚህ አኳያ እንግዲህ የፖፕ ፍራንሲስ ባለ ዕረፍት እንግዲህ እሳቸው ለዓለም የሚጸልዩ በጦርነት በችግር በድርቅ በረሃብ ጊዜ ከግፉአን ከችግረኞች ጋራ የሚቆሙ አባት እንደነበሩ ታሪካቸው ሲነበብ ቀደም ስንሰማ ነበርና ይህ ደግሞ ከመሪዎች የሚጠበቅ ነው። መሪዎች ሀገር ባለቀሰች ጊዜ አብሮ የሚያለቅሱ፣ ሀገር ባዘነች ጊዜ አብሮ የሚያዝኑ፣ ከችግረኞች ከግፉአን ጋራ ድምጽ ከሌላቸው ለነሱ ድምጽ ከመሆን ጋራ አብረው የሚሄዱ፣ አብረው የሚያነቡ፣ አብረው የሚጸልዩ አባቶች ሲሆኑ ነውና ከዚህ አንፃር ከብፁዕ ቅዱስ ፖፕ ፍራንሲስ የምንማረው ትልቁ ነገር ለሌላው ድምጽ መሆንን፣ ለተቸገሩት አብረው ከችግረኞች ጋራ መቆምን፣ በተለይ ለታዳጊ ሀገሮች ከጦርነት መማቀቅ ውስጥ እንዲወጡ በጸሎት ከመደገፍ አንስቶ እነዚህን እስከ ማስታረቅ ድረስ የመድረስ ትልቅ አባታዊ ኃላፊነት አለባቸውና ይህ ሐዘን ደግሞ እንደምናቀው
በመላው ዓለም የዓለም ሁሉ የካቶሊካውያን መሪ ከመሆናቸው አንፃር እና አባት ከመሆናቸው አንፃር ሁሉም በመላው ዓለም ያሉ ካቶሊካውያን ሀዘናቸውን እየገለጹ ዛሬ ሥርዓተ ቀብራቸው እየተፈጸመ ነው የሚገኘው። ስለዚህ መላው ኢትዮጵያውያን የእምነት ተቋማት በጋራ ሆነው ሀዘናቸውን በመግለጽ ላይ ይገኛሉ። ቅዱስነታቸው ዓለም አቀፋዊቷ ቤተክርስቲያንን በመወከል በተለይም በዓለም ዙሪያ በጦርነት ራብና ስደት እየተሰቃዩ ለሚገኙ የሰላም ጥሪ በማቅረብና ዓለም አቀፉ ማህበረሰብ ትብብር እንዲያደርግ በመማጸን የሚታወቁ ናቸው። የቅዱስነታቸው ሥርዓተ ቀብር መስዋዕተ ቅዳሴም በቅድስት መንበር ቅዱስ ጴጥሮስ ባዚሊካ ተካሂዶ አስክሬናቸውም በጣሊያን ሮም ቅድስት ማርያም ማጆር ባዚሊካ ማረፉ የሚታወስ ነው። እንግዳ ነኝ እኔ ስኖር በዚህች ዓለም ሀብቴም በሰማይ ነው ከዚህ ምንም የለ መላእክት ይጠሩኛል ከሰማይ አፍሪካ ጨምሮ በዓለም አቀፍ ደረጃ ለቅዱስነታቸው ነፍስ ረፍት የጸሎት መራግብሮች ተዘጋጅተው ምእመናንና መልካም ፍቃድ ያላቸው ሁሉ በጸሎታቸው እያሰቧቸው ይገኛሉ። በኢትዮጵያ ካቶሊካዊት ቤተክርስቲያን በመድኃኔዓለም ቤተክርስቲያንና ልደታ ማርያም ካቴድራል ለቅዱስነታቸው ነፍስ ረፍት መስዋዕተ ቅዳሴና የፍትሐት ሥርዓት ተደርጓል። በሁለቱ መስዋዕተ ቅዳሴ የተገኙት ብፁዕ አቡነ ተስፋ ሥላሴ እንደ ቤተክርስቲያንና እንደ ምእመናን ከቅዱስነታቸው የምንማራቸው መልካም ምግባራትን ማስቀጠል አለብን ሲሉ ተናግረዋል። ሌሎች ያነጋገርናቸው ካህናትና ደናግልም ቅዱስነታቸው በአፍሪካና በዓለም ላይ ሰላም እንዲሰፍን ያለመታከት ጥሪ ያቀርቡ መሆናቸውን አስታውሰዋል። ርዕሰ ሊቃነ ጳጳሳት አቡነ ፍራንቺስኮስ ገና ሮም ሳይመጡ እንደ ሊቀ ጳጳስም እንደ ካህንም እንደ መነኩሴም ለእግዚአብሔር መንግስት ያደሩ እግዚአብሔር የሚያገለግሉ የተቸገሩት ወንድሞችን እህቶችን የሚያጽናኑ በሚችሉት የሚረዱ ነበሩ። ወደ ዓለም አቀፋዊው መድረክ በርዕሰ ሊቃነ ጳጳሳት ደረጃም ሲመጡ ለዓለም ሰላም የጸለዩ ለሀገራችንም ሰላም የጸለዩ ለተቸገሩትም የሚረዱ ብዙ የፍቅር ሥራ የሰሩ ጥሩ አባት ትሁት አባት እና ሩህሩህ አባት ነበሩ። እኛ እንደ ቤተ ክርስቲያን የምንወስደው ከሳቸው የምንማረው ነገር መጀመሪያ ክርስቶስን መከተል ምን ማለት እንደሆነ በሕይወት መመስከር ማለት እንደሆነ በመስዋዕትነት ራስን ለወንድሞችና ለእህቶች አገልግሎት መስጠት ማለት እንደሆነ ወንድማማችነትን መስበክ ማለት እንደሆነ እና ደግሞ እያንዳንዱ ሰው የትኛውም ሃይማኖት የትኛውም ዘር የትኛውም ማህበረሰባዊ ሁኔታ ውስጥ ቢኖርም የእግዚአብሔር መልክና አምሳያ በሱ ላይ ስላለ ማክበር እንዳለብን እያንዳንዱ ወንድም እያንዳንዱ እህት የእግዚአብሔር መልእክተኞች እንደሆኑ አድርጎ መቀበል እንዳለብን በተለይ ደግሞ ስደተኞችን መቀበል እንዳለብን ብዙ ጊዜ አጥብቀው አስተምረዋል። I would like to take this opportunity ይሄን አጋጣሚ በመጠቀም እግዚአብሔር ስለ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ላመሰግነው ፈልጋለሁ። ቅዱስነታቸው የድሆችና የተገለሉ ሰዎች በተለይም ለአፍሪካ የሚታገሉ ነበሩ። በደቡብ ሱዳን ውስጥ ለሚካሄደው የእርቅና ሰላም ሂደቶች ያበረከቱትን አስተዋጽኦ እናስታውሳለን። ቅዱስነታቸው የደቡብ ሱዳን መሪዎች እግር ዝቅ በማለት እርቅ እንዲኖር ተማጽኗል። በዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ኪንሻሳን ባደረጉት ሐዋርያዊ ጉብኝት የአፍሪካን ሀብት የሚቀራመቱትን እንዴት እንደተቃወሙ እናስታውሳለን። እግዚአብሔር ወደ እርሱ ሲጠራቸውም ዘላለማዊ ረፍት እንዲያገኙ እንጸልያለን። ጸሎታችንንም ለቤተ ክርስቲያን በማድረግ መንፈስ ቅዱስ በአዲስ ርዕሰ ሊቃነ ጳጳሳት ምርጫው ለሚሳተፉ ብፁዓን ጳጳሳት ብርሃን እንዲሆናቸውና የሚመርጡትን እረኛ ልክ እንደ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የእግዚአብሔርን ክብር የሚመሰክሩ እንዲሆን እንማጸናለን። ቅዱስነታቸው በሰላም ያረፉ። እግዚአብሔርን ቤተክርስቲያንን በአዲስ እረኛ ይባርክ። May Pope Francis rest in peace and may God bless the church with a new shepherd. እሳቸው በብዙ መልኩ ትልቅ አብነትን ነው የሰጡ። በተለይ ደግሞ አቅም ለሌላቸው ድምጽ ለሌላቸው ድኩማን እንዲሁም ደግሞ ድሆች ከመንገድ ዳሪ ከሚያድሩ ከነሱ ጋር ብዙ ፍቅር አሳይተዋል።
እግራቸውን በማጠብ ምግብን ከነሱ ጋር አብሮ በመብላት በተለይ ደግሞ ርዕሰ ሊቃነ ጳጳሳት ማለት በምድራዊ በሰው ሹመት በሚናይበት ጊዜ እጅግ በጣም ትልቅ ኃላፊነት ነው ትልቅ ስልጣን ነው ያ ትልቅ ስልጣን ቤተክርስቲያን በሳቸው ላይ አምኖ ስልጣን ሲሰጣቸው መጀመሪያ ያሳዩት በአጋጣሚ በዛ የሳቸው ምርጫ ጊዜ እነዛ በቅዱስ ጴጥሮስ አደባባይ ነበርኩኝና ልክ ፓፓን አገኘን ተብሎ ከታወጀ ደቂቃ ባልሞላ ውስጥ እሳቸው መጥቶ ራሳቸውን ካሳወቁ በኋላ ጸልዩልኝ ብሎ ነው ጎንበስ ብሎ ባርኩኝ ጸልዩ ብሎ ጎንበስ ብሎ ህዝቡ እንዲባርካቸው ህዝቡ እንዲጸልይላቸው ነበር ትህትናን ያሳዩ ያን ትህትናን ነው በተግባራቸው ሲያሳዩ በተግባራቸው ሲያስተምሩ የነበሩና ስለዚህ ይህንን ደግሞ ለአቅመ ደካሞች አቅም ለመሆን ለታመሙት ፈውስ ለመሆን የተጣሉትን ለማስታረቅ እንዲሁም ደግሞ ችግር ባለባቸው አካባቢዎች ደግሞ ችግርን ለመቅረፍና ለመጋራት ያላቸው ፍላጎት እኛ ደግሞ ከሳቸው ተምረን ይህን አገልግሎት ለህዝባችን ለዓለም ለማጋራት ጥረት እናደርጋለን የሚል እምነትና ተስፋ አለኝ ማለት ነው We wish our condolences to the Catholic Church. ለመላው ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስኮስን ስላጣናቸው የተሰማኝን ሐዘን ለመግለጽ እወዳለሁ። የህዝቦች ርዕሰ ሊቃነ ጳጳሳት ነበሩ። ለኛ መጸለያቸው እንደሚቀጥሉ እናውቃለን። እኛም አንዳችን ሌላችን መጸለያችን እንቀጥላለን። እግዚአብሔርም በመንግስተ ሰማይ እንዲቀበላቸውና ያሳዩንና ያስተማሩን ፍቅርና ሰላም እንዲሰጠን እንጸልያለን። Always witness and preach to us. በሁለቱ መስዋዕት ቅዳሴ መገኘት ለቅዱስነታቸው ነፍስረት ጸሎት ካደረጉ ምእመናን መካከል ያነጋገርናቸው ቅዱስነታቸው ወጣቶችን የሚወዱ መሆናቸውን በማመላከት ነፍሳቸው ከቅዱሳን ጋር በአጸደ ገነት እንዲያርፍ ያላቸውን መልካም ምኞት ገልጸዋል። I would like to express my condolences for the eternal rest of the Holy Father. ለቅዱስነታቸው ዜና ረፍት የተሰማኝን ሐዘን ለመግለጽ እወዳለሁ። እግዚአብሔርም ከቅዱሳን መካከል ያሳርፋቸው። የቅዱስነታቸውን ከዚህ ዓለም ድካም ማረፍ ስሰማ በጣም አዝኜ ነበር። ምክንያቱም የሕዝብና የቤተክርስቲያን እውነተኛ መሪ ነበሩ። ከተገለሉትና ዶች አጠገብ ነበሩ። እንደ ቤተክርስቲያን መሪ እርሳቸውን ማግኘት በረከት ነበር። በሚቀጥሉት ቀናት በሚደረገው የርዕሰ ሊቃነ ጳጳሳት ምርጫም እግዚአብሔር ቅዱስ ቤተክርስቲያን የሚመሩና የሚያገለግሉ እውነተኛ አባት እንደሚሰጠን ተስፋ አደርጋለሁ። Continue pastoring and leading the Holy Church. እኔ ርዕሰ ሊቃነ ጳጳሳትን ሳስባቸው ለወጣቶች ትልቅ የህይወት ተምሳሌትነትን ያሳዩ በእውነት እንደ አንድ ክርስቲያን ሊኖር የሚገባውን የክርስትናን ህይወት ያሳዩን ትልቅ አባት ናቸው። በተለይ ደግሞ እኔ በነበረኝ እድል ባገኘኋቸው ጊዜ ከሳቸው በረከትን ስቀበል ያሳዩት የነበረው ፊታቸው ላይ ደስታና ወጣቶችን የሚያዩበት ፊት እጅግ በጣም በህይወቴ የማልረሳው እንደ አንድ ካቶሊክ ደግሞ በእድሜ ዘመኔ ሁሉ ያሰብኩት ከመደሰትባቸው ሞመንቶች ሁሉ ርዕሰ ሊቃነ ጳጳስን በማግኘቴ እጅግ በጣም ደስተኛ ነኝ። በስብዕናቸው አይደለም እኛ ካቶሊካውያን አማኞችን ብቻ ሳይሆን የዓለም አቀፍ ህብረተሰብን ሙሉ መግዛት የቻሉ በእውነት ትክክለኛ ክርስቲያናዊ ህይወትን የኖሩ አባት ናቸውና ምንም እንኳን ከምድራዊ ህይወት ብናጣቸው እርሳቸው የሰሯቸው ስራዎችና እርሳቸው የኖሩት ክርስቲያናዊ ህይወት ሁሉ ለሁላችንም ምሳሌ የሚሆነን ህይወት መሆኑን እሱን አስባለሁ። ዓለማችን ሀገራችንም በብዙ ችግር ላይ ነው የምትገኘው። በሰዓት የሰላም እጦት አለ፣ ብዙ ጎዳና ተዳዳሪዎች አሉ፣ ብዙ ተፈናቃዮች አሉ። እጃችንን አይናችንን እጃችንን እግራችንን ወደ እነዚህ ሰዎች እንዲሆን ነው ያስተላለፉት ጥሪ። ወንጌልን በህይወት መተርጎም በቃል መስበክ በጣም ቀላል ነው። አገልጋይ የመሆን ጥሪ ነበር ያስተላለፉትና እያንዳንዳችን ትልቅ ጥሪ እኔም በበኩሌ እንግዲህ ይሄ ሌሎችን የማገልገል በይቅርታ ልብ ወደ እርቅ ወደ ሰላም የመሻገርን ስደተኞችን፣ ተፈናቃዮችን፣ ጎዳና ተዳዳሪዎችን ሌላው ሊነካቸው የማይፈልጋቸው ማህበረሰብ ያገለላቸው ሰዎች እነሱን ማገልገል ስለነሱ ድምጽ እንድንሆን ጥሪ ቀርቦልናል። ለርዕሰ ሊቃነ ጳጳሳት ነፍስረስ በተደረገው መስዋዕት ቅዳሴ የተገኙት ጳጳሳት፣ ካህናትና ምእመናን ለመላው ካቶሊካውያንና መልካም ፍቃድ ላላቸው ሁሉ በቅዱስነታቸው ዜና ረፍት መጽናናትን ተመኝተዋል። ይሄ የሐዘን ጊዜ ቢሆንም የተስፋ ጊዜ ነው፣ የትንሣኤ ጊዜ ነው። ስለዚህ እግዚአብሔር ለእሳቸው መንግስተ ሰማያት እንዲያስተዋርስልን ለምናለው። ለሞቱትም ሁሉ መንግስተ ሰማያትን እንዲያስተዋርስ ለምናለው። ኢትዮጵያ ካቶሊካዊት ቤተክርስቲያን
ጳጳሳት ጉባኤ እንዲሁም ለኢትዮጵያ ካቶሊክ ቤተክርስቲያን ማህበረ ካህናትና ማህበረ ምእመናን በኢትዮጵያ የሃይማኖት ተቋማት ጉባኤና በራሴ ስም ካዘናችሁ ተጽናንታችሁ ተረጋግታችሁ ይህንን ሀዘን የምትረሱበትን ሁኔታና ወደ መልካም ስራ የምትመለሱ ወደ ጸሎታችሁ የምትመለሱበትን ሁኔታ እንዲፈጠር ፈጣሪን እንማጸናለን። እግዚአብሔር አምላክ እንግዲህ እሳቸውንም ደግሞ በዙፋኑ እንዲያስቀምጥልን እንመኛለን። እግዚአብሔር ነፍሳቸውን ይማርልን፣ ያዘኑትንም ሁሉ በሙሉ እግዚአብሔር ያጽናናልን። ለመላው ካቶሊካውያን ከኛ ጋር ሆናችሁ በጎ ፍቃድ ኖሯችሁ ሀዘናችንን እየተካፈላችሁ ላላችሁ በኢትዮጵያም ሆነ በመላው ዓለም የምትገኙ የርዕሰ ሊቃነ ጳጳሳት አቡነ ፍራንቺስኮስ ነፍስ እግዚአብሔር ይማርልን። ወደ ተመልካቾቻችን ታላቅ የቤተ ክርስቲያን መሪ እግዚአብሔር በምሕረቱ ጠርቷቸው ከዚህ ዓለም ድካም አርፈዋል። ሥርዓተ ቀብራቸውም በቅድስት መንበር መስዋዕተ ቅዳሴ ተደርጎ በሮም ቅድስት ማርያም ማጆር ባዚሊካ ሲፈጸም በመላው ዓለም የሚገኙ ካቶሊካውያን ዘንድም የመታሰቢያ መስዋዕተ ቅዳሴ በመደረግ ታስቧል። በትንሣኤው ማግስት ከዚህ ዓለም የወሰዳቸው አምላካችን በምሕረቱ በመንግስቱ ያቆያቸው አርአያነታቸውን የሚከተልና ቤተክርስቲያንን በዚህ አስቸጋሪ ወቅት ከቃሉ ጋር ወደፊት ይዟት የሚጓዝ አዲስ መንፈሳዊ አባት እንዲሰጠን መልካም ምኞታችንን በመግለጽ ፕሮግራማችንን በዚሁ አጠናቀቅን። እንግዳ ነኝ እኔ ስኖር በዚህች ዓለም ሀብቴም በሰማይ ነው ከዚህ ምንም የለ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለ ሰማይ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ